ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአውሮፓ ህብረት ከአሜሪካ ጋር ለነበረው የንግድ ስምምነት የሰጠውን ፍቃድ ሰረዘ። የአውሮፓ ህብረት ምክር ቤት ባለፈው ዓመት ነሐሴ ከአሜሪካ ጋር ተደርሶ ለነበረው የንግድ ስምምነት የሰጠውን ፍቃድም ሰረዘ። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን በመቃወም ስምምነቱ እንዲሰረዝ መወሰኑን የዓለም የምጣኔ ሀብት ፎረም ላይ ተገልጿል። የትራምፕ ውሳኔ የፋይናንስ ገበያ ቀውስ ከማስከተሉ ባሻገር በአውሮፓና አሜሪካ መካከል ያለውን የንግድ ውጥረትም አባብሷል። ትራምፕ በበኩላቸው በግሪንላንድ ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር መነጋገራቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውንም ተናግረዋል። ነሐሴ ላይ አሜሪካና የአውሮፓ ሀገራት የደረሱበት ስምምነት ትራምፕ ጥለውት የነበረውን ታሪፍ ከ30% ወደ 15% ዝቅ ያደረገ ነው። አውሮፓ ታሪፉ ከተቀነሰ በኋላ በምላሹ አሜሪካ ውስጥ ኢንቨስት ለማድረግና የአሜሪካ የውጭ ንግድ እንዲጨምር ለማገዝ ተስማምታለች። ስምምነቱ እንዲተገበር ከአውሮፓ ህብረት ፓርላማ ፍቃድ ሊሰጠው ይገባ ነበር። ትራምፕ አዲስ ታሪፍ ለመጣል መዛታቸውን ተከትሎ ግን ምክር ቤቱ አማራጭ ስለሌለ የስምምነቱ ፍቃድ ሰርዘናል ብሏል። የንግድ ስምምነቱ ትግበራም አሜሪካ ወደ ትብብር መንገድ እስከምትመጣ ድረስ ተፈጻሚ እንደማይሆን አስታውቋል። ባለፈው የአውሮፓውያኑ ዓመት ትራምፕ ጥለውት ለነበረው ታሪፍ ምላሽ የአውሮፓ ህብረት $109 ቢሊዮን በሚያወጡ የአሜሪካ ሸቀጦች ላይ ታሪፍ ለመጣል ዝተው ነበር። የንግድ ስምምነቱም የተሰጠው ፍቃድ መሰረዙን ተከትሎ ይህ የአውሮፓ ታሪፍ ተግባራዊ ሊደረግ ይችላል። ትራምፕ በአውሮፓ ህብረት አባል ሀገራት ላይ ታሪፍ ለመጣል መዛታቸውን በመጥቀስ ማስፈራራቱ እስካልቆመ ድረስ አቋማችንን የምንለውጥበት እድል የለም ብለዋል። ትራምፕ በማህበራዊ ሚዲያ ገጻቸው ከሰሜን አትላንቲክ ጦር ቃል ኪዳን ኔቶ ጋር በጣም ገንቢ ያሉትን ውይይት ማድረጋቸውን ቢያስታውቁም ዝርዝር መረጃ አልሰጡም። ስለ ግሪንላንድ ስምምነት ቢደረስበትም ጉዳዩ ላይ ከኔቶ አባላት ጋር ማውራታቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን ቢገልጹም ስምምነቱ ግሪንላንድ የአሜሪካ ንብረት በማድረግ ጉዳይ ላይ ምንም እንደሚል የሚታወቅ ነገር የለም። ትራምፕ በትሩዝ ሶሻል ገጻቸው በግሪንላንድና በአርክቲክ ቀጠና ጉዳይ ወደፊት ከስምምነት የምንደርስበት ማዕቀፍ አዘጋጅተናል ብለዋል። የኤቢሲ የአውሮፓ ህብረት ምንጭ ትራምፕ ታሪፍ ላለመጣል መወሰናቸውን በተመለከተ ጠይቀው እምብዛም ለውጥ የማያመጣ መሆኑንም ጠቁመዋል። በአሜሪካ የኤቢሲ አጋር የሆነው ሲቢኤስ ከምንጮቹ ለማወቅ እንደቻለው ከሆነ አሜሪካ የዴንማርክ ክፍል የሆነችውን ራስ ገዝ ደሴት ሙሉ በሙሉ በመቆጣጠር ጉዳዩ ከስምምነት አልተደረሰም። ትራምፕ በዓለም ምጣኔ ሀብት ፎረም ላይ ባሰሙት ንግግር ግሪንላንድ መቆጣጠር አማራጭ የሌለው ነገር መሆኑን ጠቁመው ወታደራዊ ኃይል እንደማይጠቀሙ ቃል ገብተዋል። ኃይል መጠቀም አያስፈልገኝም፣ ኃይል መጠቀም አልፈልግም፣ ኃይል አልጠቀምም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።